መፍትሄ መጣለት ለዮሴፍ ለህልመኛው ቅባት ላለው ለዮሴፍ ሌላ መፍትሄው መጣለት ምንድነው አትሉኝም ይሁዳን ከመካከላቸው አስነሳ ይሁዳን አስነሳ ኢየሱስ ጌታ ነው ይሁዳም ወንድሞቹን እንዲህ አላቸው ወንድማችንን ገድለን ደሙን ብንሸሽግ ጥቅማችን ምንድነው ለእስማኤላውያን እንሽጠው እጃችንን ግን በርሱ ላይ አንጣል ወንድማችንን ስጋችንም ነውና ወንድሞቹም የርሱን ነገር ሰሙት ይላል መጀመሪያ ማንን አስነሳ የቅባት ያለው ሰው አይታችኋል በእናንተ መካከል ማለት ነው እናንተን ለመግደል እናንተን አገልግሎታችሁን ወይም ለማቃወስ ህይወታችሁን ለማጎሳቆል ጠላት ተደራጅቶ ቢነሳ በዛው በጠላት መካከል ላይ እርስ በራሶቻቸውን ቋንቋዎቻቸውን አደበላልቆ ቅባት ስላለ ግን አንተን እግዚአብሔር በሚገርም ሁኔታ ያሻግራል መሻገር ይሁንላችሁ አሜን ኢየሱስ ጌታ ነው መገፋቴ ለመልካም ሆነልኝ ይያልክ ሳግዛ ዝም ብለ በቃ መገፋቴ ለመልካም ሆነልኝ መጎሳቆሌ ለመልካም ሆነልኝ ሃሌሉያ በቃ መገፋቴ ለምን ለመልካም ሆነልኝ አስታውሰው እስኪ አስታውሰው እርስ በራሳቸው ላይ መገጫጫትን መነጋገርን አመጣ እግዚአብሔር ምክንያቱም ዮሴፍ ለቅባት ስላለው ዮሴፍ ለተፈለገው ዓላማ ይፈልጋል አንተ ዛሬ የምትፈልግ ሰው እዚህ መካከል ውስጥ አለ ለእግዚአብሔር የምትፈልግ ለማንም ማሳት የማትፈልግ ለእግዚአብሔር ክብር ብቻ የምትፈልግ አዳም እዚህ ሞልታ ሃሌሉያ በቃ ትፈልጋለህ ለእግዚአብሔር ትፈልጋለህ ለማንም አይደለም ባለው እዛ አካባቢ ለተቀመጥከው ለህብረተሰብ ሳይሆን ለእግዚአብሔር ክብር ትፈልጋለህ አንተ አትፈልግም ተብለ በጉድጓድ ውስጥ ብትጣል ለእግዚአብሔር ትፈልጋለህ አትጠቅምም ብለ አንተ እንድትሞት በተወረወረብህ ጉድጓድ ውስጥ ላይ እግዚአብሔር ዓላማ ነው አንተ ቅባት ያለው ሰው አይባላም ቅባት ነው ቅናት አይደለም በቃ ሌላውን ተው ሌላው ተው ቅባት ግን ይኖር ቅባት ሲኖር ትሻገራለህ ገደሉን ትሻገራለህ ቅባት ሲኖር አናታናቱን ትለዋለህ እውነቱን ትናገረዋለህ ሃሌሉያ ቅባት ይኖር በቃ ቅባት ሲኖር ቅባት ያለው ሰው አይባላም በቃ አይባላም በቃ ይኖራል ዘና ብሎ ነው የሚኖረው ቅባት ያለው ሰው መንገዱን ቀጥ ብሎ ይሄዳል ቅባት ያለው ሰው መድረክ ላይ አናታናቱን እያለ ይሰብካል ሐሰተኛውን መንፈስ ወደ ጎን ይጥላል ቅባት ያለው ሰው ሳትመሳሰል ዳይሬክትሊ እግዚአብሔር የምታገለግል ከሆነ ተገልጦልህ ቅባት ከሰማይ እንጂ በገንዘብ የማይገዛ ነው ቅባት በትምህርት የማይመጣም ቅባት በእውቀት አይደለም ሰማይ ሲከፈትልህ ነው ቅባት የሚመጣው አንተ ለቅባት ትምህርቱን ኮሌጅ መግባት ያለብህ የት መሰለህ ከኢምብርኪ ጋር ተስማምተህ ማከኖር የቅባት አካሄዱ ወዴት መሰለህ አንደኛ ክፍል ሁለተኛ ክፍል ሶስተኛ ወይ 10ኛ 12ኛ ጨርሳ ወደ ኮሌጅ ወደ ዲግሪ ማስተርስ ዲግሪ ቴዎሎጂን መማር አይደለም ቅባት የምታገኘው ቅባት የምታገኘው ከጉልበት ነው ከጉልበት ጋር ተራመድ እንደዛ ነው የገባችሁ ነው እንደዛ ነው ቅባት ትፈልጋለህ ከጉልበት ጋር ተገናኝ 24 ሰዓት ይሄንን ቃል ቢታነቡ እንኳን ቅባት አታገኙ ካልተገለጠልህ ግልጠት የሚሆንልህ ይሄንን ቃል ስታነብ ራሱ ግልጠት ወደ ውስጥ አልቆ እንዲገብ ስትፈልግ ከጉልበት ጋር አይት አንደኛ ክፍል መማር ከጉልበት ጋር ነው ሁለተኛ ክፍል እያል ትቀጥላለህ በቃ ይሄ ነው የቅባት ኮሌጆች እነሱ ናቸው ቃል ስናነበክ ወንጌል ወይም ተምራ ዲፕሎማ ዲግሪ ስለጨረስ ቅባት አታገኝም የለም ወፍ የለም እያየናቸው ነው እኔ ቴዎሎጂ ነኝ እኔ ዲግሪ ጨርሻለሁ እኔ በወንጌል ጣራ ነክቻለሁ ያለውና መድረክ ላይ ሲቆም የሆነ በቃ የሚናገረውን የሚያዳለረን ቅባት ከሌለ መናገር አትችልም ግልጹን ልንገርህ አትችልም
ቅባት ትፈልጋለህ? ከጉልበት ጋር አብራይት ተስማማ ከእግዚአብሔር ጋር የእግዚአብሔርን ፊት ፈልግ። ወደ ቃሉ ሊመልሳችሁና ከዛ ዮሴፍ እንግዲህ ከጉድጓድ ውስጥ ከተጣላ በኋላ እንግዲህ በጣም የሚገርም ነው። ለእስማኤላውያን ለምን አንሸጠውም ብሎ ይሁዳ ይሄንን ካቀረበ በኋላ እንግዲህ ዮሴፍ በ20 ብር ነው የተሸጠው። ለ20 ብር ነው የተሸጠው። ዮሴፍ በጣም ዱላ በዝቶበታል። ዮሴፍ በጣም ችግር በዝቶበታል። ምን ስለሆነ? ቅባት ስላለው፣ ህልመኛ ስለሆነ። ዮሴፍ በልጅነቱ በአባቱ ቢወደድም በልጆቹ በወንድሞቹ ተጣልቶ ለዚህ ደረጃ ሁሉ የበቃው ምንድነው? ቅባት ስላለው ነው። ቅባት ስላለው ነው። ይሄ ቅባት ስላለሽ እኮ ትጣላለሽ፣ ትገፋለሽ። ወንድም ያዳምጥ ዛሬ ቅባት ስላለ ትጣላለህ፣ ትገፋለህ። በአንተ ላይ ዱላ ይበዛል፣ ቅባት ስላለ ስድብ ይበዛል። በቃ የምትወደው አባት ይጠላል፣ የምትወጂው እናት ትጠላለች። ቅባት ስላለሽ ማለት ነው። አንቺ ጋር መልካም ራእይ ሰትኖ እንድትቀመጥ ጠላት አይፈልግም። በምትወጂው ቤተሰብና በምትወደው ቤተሰብ ላይ ጠላት ንትርክን ይፈጥርና ከቅባት ወደ ገደል ከቅባት ወደ ቅናት እንድትጂ ያደርጋል። አይታችኋል። ጠላቱን ወጋው ይሄንን ጠላት። ኢየሱስ ጌታ ነው እና ቅባት ይኖራችሁ። ከዛ በኋላ ግን ዮሴፍ በ20 ብር ለእስማኤላውያን ከተሸጠ በኋላ ቀጥታ እንግዲህ ወዴት እንደሄደ ነው የሚያመለክተው። እኔ ሰዓት ለመጠቀም ነው እየዘለልኩ እየሄድኩ ያለሁት፣ ሰዓት ለመጠቀም ነው። እኔ ሙሉ ምዕራፉን አላነበብኩም። እናንተ ግን ቀጥታ ስለ ዮሴፍ ታሪክ ምንጩን ማግኘት ስትፈልጉ ከ37 ጀምራችሁ እስከ 40 ይቀጥላል። የዮሴፍ ታሪክ በዚህ የሚቆም አይደለም። ዮሴፍ በጣም ዮሴፍ በልጅነቱ የተቸገረ የተገፋ የተናቀ ሰው ነው። ከንቀት በኋላ ክብር ያገኘው ነው ዮሴፍ። ከውርደት በኋላ ክብር ያገኘው ነው ዮሴፍ። አንተ ሳትዋረድ በልጅነት አልጋ በአልጋ ሆኜ እንደዚህ ይሆናለሁ ብትል እኮ የለም። በቃ እግዚአብሔር እኮ በደንብ አድርጎ ፈትሾ ነው በደንብ አስቂጦ በቃ አስተምሮ ለራሱ ክብር ያደርጋል። ይሄንን ፈተናዎቹን ካለፍ በኋላ ግን ከተቀመጥክ በኋላ ወጀብ ቢመጣም አትቻልም። ሀተት ኮተት ቢመጣ አትቻልም። ክፉ ሌዋታን እጥልሻለሁ ከአገልግሎት ገበታ ወደ ታች አዘቀዝቃለሁ የሚል ጠላት አይችልም። ፈተናውን አልፈዋል። ነገር ግን ዮሴፍ ፈተናውን አለፈ። ጽኑ ነው ዮሴፍ። አይታችኋል። ከዛ ከተሸጣ በኋላ በጴጥፋራ ቤት ውስጥ እንግዲህ በቃ ጴጥፋራ ለሱ ያለውን ንብረት መጽሐፍ ቅዱስ ይናገራል። ያለውን ንብረት ሁሉ ለማን ሰጣ? ከዛ ከተሸጣ በኋላ አይታችኋል። ይሄንን ወርዱን ራሱ እኔ በትክክል አልገለጽኩላችሁ። መጽሐፍ ቅዱስን አንብቡ። ከተሸጣ በኋላ የጴጥፋራ በቤት ውስጥ ያለው ንብረት ምንም ነገር አልቀረም፣ ለሱ አሳልፎ ሰጣ። በቃ እንዲቆጣጠር ማለት ነው። ፈተናው እዚህ ጋር ነው። እንግዲህ ተመልከተው። ዮሴፍ በዛ ከተሸጣ በኋላ በጴጥፋራ ቤት ውስጥ እየሰራ እያለ ዮሴፍ እንግዲህ በጣም መልካም ነው። ቆንጅዬ ነው። በጣም ቆንጅዬ ነው። በጣም ደስ ነው። በቃ ይስባት አለው። ደና ጥሩ ስነ ምግባር አለው። ያምረዋል በጣም በቃ ፊቱ ያማራ ነው። ቆንጅዬ እንደሆነ መጽሐፍ ቅዱስ ይናገራል። በዛ አይነት ግን የጴጥፋራ ሚስት በጣም ወደደችው፣ ፈለገችው። በቃ ፈለገችው እና ጥያቄ ያቀረበችው አይታችኋል። ጥያቄ ያቀረበችው በጣም ስለወደደች ከኔ ጋር አብረህ ተሳልፋለህ፣ ከኔ ጋር አብረህ ትተኛለህ ብላ ሁሉንም ነገር በዚህ ቤት ውስጥ ሰጥቷል። ምን ሆኜ ነው ይህንን ድርጊት እኔ የሚፈጽመው? እንዴት ይህንን ሊፈጽም ይችላለሁ? አንተ እስኪ ከወንጌልና ማቴዎስ ወርታ ቦቴ እኮ ቀራር አን ሚጋው ጩማየው ከወንጌል እና ከትውልዳን እስኪ ይሄንን ስሜት የምትቆጣጠር አገልጋይ ያለ አሁን አንተ። ዮሴፍ ግን እኮ ስሜቱን ተቆጣጠረ። ምን ስላለ? ቅባት ስላለ። ዮሴፍ ስሜቱን ተቆጣጠረ። በዛን ሰዓት ተንደላቋል። በሚኖርበት ሰዓት ሁሉ ላይ በዛ ንብረቱን በሙሉ ተቆጣጥሮ በሚኖርበት ሰዓት
የጊዜውን ስሜት ቢፈጽም ብሎ ቢያስብ ማን ይገደዋል? ማን ያውቀዋል? ነገር ግን ራዕይ ያለው ህልም አለው የወደፊት ዓላማ ስላለው በዛ ዝሙት ላይ እንዲወድቅ ዘንድ የእግዚአብሔር ፍቃድ አይደለም። አይታል ዮሴፍ ቅባት ስላለው ያውቃል። መጥፎን ጥሩን ክፉንም ደጉንም ለይቶ ስለሚያውቅ አላደርግም። ጌታ እኮ ይሄን በዚህ ቤት ውስጥ ሲሰጥ ሁሉም ነገር ሰጥቶኛል፣ የሁሉ ስልጣን እኔ ጋር አለ፣ ግን ካንቺ በቀር ብሎ ሲናገር እሱ እኮ እዚህ የለም፣ ማንም አያውቅ። አንተና እኔ ነን ያለ ነው። አይታችኋል? በቃ አንተና እኔ ነን። ከላይ ከሰማይ ያለው ክርስቶስን አላስታውሳችም። እሷም የጊዜያዊው ስሜት ነው፣ መርካት ነው ያሰበችው። ነገር ግን ዮሴፍ ህልመኛ ነው። ዮሴፍ ዓላማ ያለው ሰው ነው። ዮሴፍ መፍትሄ የሚያመጣ ሰው ነው። ስለዚህ እግዚአብሔር በሱ ህይወት ላይ ቃል ስላስቀመጠ ዮሴፍ በዚህ ውድቀት ላይ ለመውደቅ ፍቃዱ አይደለም፣ አላደርግም ማለት። ታዲያ ይሄም ሆኖ መቼ ቀረ? ዮሴፍ እኮ ተደፈረ። ተጠምጥማ ያዘችው እና ከኔ ጋር አብረተኛ ብላ ተጠምጥማ ስትይዝ እኮ ዮሴፍ እኮ ልብሷን በሷ እጇ ላይ ጥሎ ነው አውቆ ወደ ውጪ ሸሽቶ። ዮሴፍ በዛ ላይ ፈተና ደርሶበታል። ዮሴፍ ላይ እንደዚህም ሆኖ ዮሴፍ ጊዜያዊውን ስሜት ምን በጨነቀኝ ምን ባወጣኝ ካንቺ ጋር አብሬ አሳልፋለሁ ጊዜያዊውን ስሜት እረካለሁ ብሎ መተኛት ይችል ነበር። ነገር ግን ቅባት ስላለው ዮሴፍ አልተበላም፣ ለዝሙት አልተሸነፈም፣ ለጋለሞታ ዮሴፍ አልተሸነፈም። ቅባት ስላለ አትበላም አትባይም። አሜን ብለሽ ውሰጂ፣ አሜን ብለው ውሰጂ። ቅባት ያለው ሰው ዛሬም አይበላም። ቅባት ያለው ሰው የእግዚአብሔርን ዓላማ ያሳካል እንጂ አይበላም ለዘላለም።